ቤት ስላለው እኔ የቤት እቃ ያለኝ የቤት እቃ ከአንድ ነጥብ በላይ ነው ያሟላሁት። አልጋ፣ ቁም ሳጥን፣ ቴሌቪዥን፣ ፍሪጅ፣ ይሄ ሶፋ ነሽ፣ ይሄ ዳቦ ማሽን ነሽ፣ ምንድን ነሽ የቀረኝ ኪችን ካቢኔት ሳይቀረኝ የልብስ ማሽን ሳይቀረኝ እቃዬን አሟላሁ። እሱ ቤት ስላለው። ነገር ግን ቤቱ ካርታና ፕላኑ በራሱ ስለሆነ ብቻ ዛሬ ላይ እኔን ከቤቱ ስለሌለው እቃሽን ከፍለሽ ውጭ ብሎኝ አንድ ባንድ እቃዬን ከፍሎ ከሱ ቤት ግን ምንም ነገር ድርሻ ሳይደርሰኝ ወጥቼ በንዴት ላይ ያለው እህትሽ ነኝ አግዥኝ አለችኝ። አያናደዳችሁም? ሴቶች ባላችሁ ቤት ካለው የራሱ ቤት ከሆነ እቃ ማይ ካለሽ አይ እኔ የገዛሁን ቤት ንገረኝ፣ በፍርድ ቤት እንዋዋል፣ ከቤት አስገባኝ፣ እቃዬን አሟላለሁ ነው እንጂ ማለት ያለብሽ እሱ ስላለሽ ብቻ ስለወደድሽው ስለፈቀርሽ የሆነ ባልትዳር ምናምን ይሆነኛል ብለሽ ሄዳችሁ አትዘፈቁ። ኧረ እንደው ተው። እኔ ብዙ ጊዜ እንደዚህ አይነት ቪዲዮ ሳይ ደስ እንደሚለኝ ታውቃላችሁ ጎበዝ። ማለት የየትኛውም ሀገር ያለች አረብ ሀገር ወደ ሀገሯ ገብታ የራሷን ኑሮ የራሷን ህይወት የራሷን ነገር ፈጥራ በራሷ ቤት ስትኖር ደስ ይለኛል። ባይዘው ቤት ገበና ሸፋኝ ነው። ቤት ሁሉ ነገር ቻይ ነው። ኖራችሁም አልኖራችሁም በላችሁም አልበላችሁም ደሴም ቲንግ ምንም ልዩነት የለውም። ነገር ግን ቤት ካላችሁ ገበናችሁን ደብቃችሁ በምንም ሞመንት ውስጥ ይሁን ያንን የሚመጣባችሁን ግፍና የሚመጣባችሁን ችግር ትችሉታላችሁ ቤት ካላችሁ። ለዛ ነው አረብ ሀገር ያለች ሴት የግዴታ ቤት ያስፈልጋታል። ቤት ስሩ፣ ቤት ግዙ፣ ቦታ ግዙ፣ እንደዚህ አድርጉ የምንለው። ያ ማለት ግን እቃ አሟሉ፣ ሁሉን የቤት እቃ አሟሉ ማለት አይደለም። የቪዲዮ አሁን ምንም የሚቀረው ነገር የለም። ሁሉም የተሟላለት ቤት ነው። ሁሉም በቃ ይሄ ነው ብላችሁ የምታወጡበት የሌለው ምንም እንከን የሌለው ምንም እንከን የሌለው የማዳም ቅመም ቤት ነው። በምንም ሞመንት ውስጥ በምንም ችግር ውስጥ ብትሆኑ የራሳችሁ የሆነ ነገር ሲኖራችሁ ሁሌ ኮንፊደንስ ይኖራችኋል። ነገር ግን በወንድ ላይ ተጠልላችሁ ወንድን አምናችሁ እወድሻለሁ ምን እልሻለሁ እያለ አብሮሽ አሁን ላይ በስልክ አብሮሽ ያለ ጓደኛሽ ኦር ባለቤትሽ ኦር ማንኛውም ፍቅረኛም በይው ምንም በይው ዛሬ አብሮሽ ያለው ነገ ጧት እመኝ የማይለወጥ ነገር የለም። ታሪክ ይለወጣል። በዛን ሰዓት አንቺ ነሽ ችግር ውስጥ የምትገቢው። እኔ ቤት አለኝ፣ አንቺ ቤት ምን ይሰራልሻል? እኔ ቤት አለኝ፣ እኔ ቤት ይበቃናል፣ አንቺ ገንዘብ ካሽ በቃሽ አይነትሽ። ያንቺን ገንዘብ ልቅም አድርጎ ከበላ በኋላ ገንዘብሽ ሲያልቅ ጆሮሽን እያለ ያባረረሻል። የሱ ቤት ነው፣ የራሱ ነው፣ ስሙ በካርታና ፕላኑ በራሱ ነው። ነገ ጧት አንቺ ብትወጪ ባትኖሪ ባትሄጂ ለሱ ኬርለስ ነው፣ ምንም ቦታ አይሰጥሽም። በዛን ሰዓት አንቺ ባዶሽን ቀረሽ። ብልጥ የሆነች ሴት ግን የራሷን ገንዘቧን ትይዛለች። ብሯን ዝም ብላ በሆነ ባርሲ ኩርሲ ዕቃ አትጥልም። ኢቭን እንኳን ወንድ ጋር ሆናችሁ ቤት የምትሰሩ ልጆች እውነቴን ነው የምነግራችሁ፣ ከወንድ ጋር ከባልሽ ጋር ከፍቅረኛሽ ጋር ከጮኛችሁ ጋር ከቤተሰብ ተፈራርማችሁ በፍርድ ቤትም በመዘጋጃም በምንም ተዋውላችሁ ትዳር ልትይዙ ያሰባችሁ ልጆች ካላችሁ ማለት ነው ለእናንተ አብራችሁ ቦታ ገዝታችሁ ቤቱን ከሰራችሁ ኦኬ ይሁን ችግር የለውም። ነገር ግን እኔ ቤት አለኝ አንቺ ቤቱን ዕቃ ግዢ አንቺ እንደዚህ አድርጊ እያለሽ የሚልሽ ወንድ ከሆነ እንዳትሰሚው። ነገ ጧት የሆነ ነገር ቢፈጠር ማለት ነው እራቆትሽን ነው የምትሄጂው፣ ባዶ እጅሽን ነው የምትሄጂው። ወንድ ቢሄድ ወንድ ይመጣን አይደለም፣ ሴት ቢሄድም ሴት ይመጣን ነው የሚለው። እልፍ ሲባል እልፍ ይገኛል ይልሻል። እልፍ ሲባል እልፍ ይገኛል ትይዋለሽ። ነገር ግን የሱ ብር ቤቱ ላይ ነው ያለው። ቤቱ በገዛ ስሙ ነው። ያንቺ ብር ዕቃ ላይ ነው፣ ዕቃሽ ይከፈላል። ቤቱ ውሳ ሲባል ቤቱ በገዛ ብር የተሰራው ካርታና ፕላን የበራሴ ነው ይልሻል። አንቺ የገዛሽው ዕቃ ነው፣ ዕቃሽን ቅርጭም አድርጎ ይከፈልሻል። አንድ ፍሪጅ የሱ ቢሆን አንድ ሶፋ ያንቺ ነው። አንድ ቴሌቪዥን የሱ ቢሆን አንድ የሆነ ዕቃ ያንቺ ነው። ያንቺ ዕቃ ተከፋይ ነው። ምክንያቱም እሱ ቤት ሰርቶ አንቺ ዕቃ ነሽ ያሟላሽው። እንደዛ ከሚሆን ግን ብር ካለሽ አይ እኔ ብር አለኝ ከቤት አስገባይ በይው። ቤት ሊሰራ ካሰበ እኔ ቦታ ገዝቻለሁ፣ እኔ ቤት አለኝ፣ አንቺን ዕቃችንን አድርገን የሆነ ሱቅ ከፍተን ምናምን ሲልሽ እኔ አልፈልግም ከቤት አስገባኝ። የገዛኸው ብር 1 ሚሊዮን ከሆነ 500 ሺህ ብር አስገባልሃለሁ ከቤት አስገብታ አፈራርመኝ በይው። ጀግና ሴት መሆን አለብሽ። ጥርግ ይበል ከዛ ውጭ እመብርሃንን። እኔ እውነቴን ነው። ምክንያቱም በጣም ብዙ ወንድ ኢትዮጵያ ውስጥ በጣም ብዙ ሴት ነው በዚህ ጉዳይ ላይ ብዙ መከራ እያዩ ያሉት። ተግባባን እና ይሄን ነው የምላችሁ። በጣም ብዙ
የኛ ብር ዕቃ ላይ ይውላል፣ የሱ ብር ቤቱ ላይ ነው። ቤቱን ሰርቷል። ከዛ ያንቺን ዕቃ ተካፍሎ ይወጣል። አንቺ አጨብጫቢ ሆነሽ ትቀሪያለሽ። ያንቺ ዕቃ ተከፍሎ ይሄዳል። እሱማ ቤቱ ላይ ነው ያለው፣ ካርታና ፕላኑ ላይ ነው። በጣም ብዙ ሰው አሁን እየተሸወደ ያለው መስዬ እኔ ባላ ግብቼ ነበረ፣ ባሌ ቤት ነበረው። ከዛሳ አንቺ እኔ ቤት አለኝ፣ አንቺ ቤቱን ዕቃ ማያለኝ እኔ ከቤት ከፍሪጅ እስከ ልብስ ማጠቢያ ማሽን እስከ ዳቦ መጋገሪያ እስከ ቁም ሳጥን እስከ አልጋ እስከ ሶፋ እማጅን እንግዲህ ቤቱን የገዛበትን ዋጋ በሉት። ያን ሁሉ አድርጌ ያሟላው በኋላ ተጣላን። ከተጣላው በኋላ ምን አለኝ? እቃሽን ከፍለሽ ውጪ አለኝ። ከዛስ ሳገባት የተገዛ እቃ ነው አለ። እቃው አንድ ባንድ ተከፈለ በፍርድ ቤት። ቤቱ ውሳ ሲባል ቤቱ በራሴ ነው የተሰራው፣ ካርታና ፕላኑ የራሴ ነው፣ በራሴ ነው የተሰራው ብሎ አለኝ። ፍርድ ቤት ያግዘዋን፣ ፍርድ ቤት የያዘ ጉዳይ ነው። መከራዋን አይታ በአረብ ሀገር ስንት መስዋዕትነት የከፈለችበትን እቃ ሁሉ ከፍላ እሱ ቤቱን ይዞ የገዛ ቤቱን የእሷን እቃ ግን ከፍሎ ተለያዩ። እንደዛ ስለሆነ ብዙ እህቶች እየተሸወዳችሁ ስለሆነ አይ ካርታና ፕላኑ በራስህ እስከሆነ ድረስ የገዛኸው ቤት ፕላኑ በራስህ እስከሆነ ድረስ ግማሹን ብር እኔ ላስገባ ከቤት አስገባኝ። ከዛ እቃችንን አብረን እናሟላለን። የዛኔ ተከባብረሽ ትኖሪያለሽ ማለት በቃ በራስሽ ኮንፊደንስ ኖረሽ ትኖሪያለሽ። እሱም አክብሮሽም ተከብረሽም ትኖሪያለሽ። ከዛ ውጭ ግን እንጦጥ እያልሽ ነው የምትኖሪው። ምንም አይጠቅምሽም፣ ምንም አይጠቅማቸውም። ገደል የሚሄደው ነገር እየመጣ ነው። ብዙ አረብ ሀገር ላይ ሆነው ብዙ ችግር እየፈጠረባቸው ነው። ግን እስካሁን እንደዚህች ልጅ አሁን ይሄን ቤት በጣም ወድጀዋለሁ። የራሷ ሁሉን ነገር አሟልታለች፣ እቃዋ ተሟልቷል። ግን ያን ያህል እቃ ለማሟላት ደግሞ በጣም ብዙ አመት እንደሚፈጅብን ታውቃላችሁ። እንደዛ እንዳይሆንባችሁ ቤቱን ከሰራችሁ የሆነ ደህና ነገር ከገዛችሁ ብር በእጃችሁ ከያዛችሁ ግቡ ነው የምለው እንጂ ያን ሁሉ የቤት እቃ አሟሉ። አልጋ ግዙ፣ ሶፋ ግዙ፣ ፍራሽ ግዙ፣ ይሄ ምድር ቢባል ይሄ ቁም ሳጥን ግዙ፣ ቲቪ ስታንድ ግዙ፣ ቲቪ ግዙ፣ ፍሪጅ ግዙ፣ ኪችን ካቢኔት ግዙ አላልኩም። እኔ ልልም አልችልም፣ እንድታሟሉ አልፈልግም። ምን አባቱ ይሰራን እሱ እንዴ? ሴቶች እውነቴን ነው፣ ልብ ግዙ፣ ልብ ይኖራል። ይችን ያዙ ከሆነ በእጃችሁ ገንዘባችሁን ያዙ። የተወሰነ ብር ባይሆን በእጃችሁ ይዛችሁ ወደ ሀገራችሁ ግቡ ነው የምለው። በጣም ስለተናደርኩ ነው እኔ እያየሁት ያለው ነገር በጣም ስለሚያስጠላኝ፣ እየሰማሁት ያለው ነገር በጣም ስለሚያናድደኝ፣ እንደዛ አይነት ነገር እንዲፈጠርባችሁ ስለማልፈልግ። ግን እዛ ሁሉ ነገር የራስሽ ይሆን ማለት አትሊስት ቤታችሁ የራስሽ ከሆነ ፈለገ ነገር ቢመጣ ትችሉታላችሁ፣ ምንም አይመስላችሁም። ምክንያቱም እልፍ ሲባል እልፍ ይገኛል እንደሚባለው። እወዳችኋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ባይ